ሰላም ድና የተከበራችሁ የኢለን የትብታ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። የጽናት ድራማን 184ን ይዤላችሁ ከች ብያለሁ እና ሁላችሁም ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። እንግዲህ ወደ ጽናት ድራማ ስንሄድ ማለት ነው እንግዲህ ናሁም እኔ ምንም ነገር አልፈልግም መብላት አልፈልግም እያላቸው ነው ማለት ነው። እነሱ ግን ነው ያለው እኮ ሲል እሱ ደግሞ እኔ ከስራ ባልደረቦች ጋር በልቻለሁ አልፈልግም እያለ ነው። እናትየዋ ደግሞ ካልክን ምን ችግር አለብኝ ምን አደርጋለሁ ብለህ ነው እማዬ ግን እጅሽን ተሻለሽ አይደለ እንዴት ሆንሽ አላት። ለውጣለሽ ወይ? አረ አሁንማ ለውጣለሁ እኮ ተመስገን ደህና ነኝ። ይሁን ተመስገን ነው እንኳን እስከዚህ በላይ አልተጎዳሽ። ወይ ጉድ ፈጣሪ ሲጠብቀኝ ነው እንጂ አለች። እኔ ምልሽ የት ሄዳ ነው ማንሲውና አላየኋትም ከመጣሁ ጀምሮ ምሩ ጋር ብላ ሄዳለች። ምን ልትሰራ በሰላም ነው? ምን አውቃ ያለው ከምሩ ጋር ደግሞ አጣብቋታል። ከምሩ ጋር እንግዲህ የምትንጠለጠለው ያው ምሩን ለመጉዳት እንጂ ለመጥቀም አይደለም። ምሩ ጋር ሁሉ ጊዜ ትሮጣለች ትሄዳለች። አሁን እንግዲህ ደግሞ ምሩ ጋር ማለት ነው የተቀመጠ ወረቀት አለ ማለት ነው። እሱም ደግሞ ባለፈው ሰኒ ታግታበት የነበረው የእሱ ጉዳይ ነው ማለት ነው። እሱም እንግዲህ የታገተችበት ምክንያት ምንድን ነው? ሊና የነ ኪራን ካርታና ፕላን ስፒድ ሊወስደው ሲል ሊና ይዛ ነበረ። ከዛ ሊና ደግሞ አምጭ እያለ ሲያስጨንቃለ ሰኒ አሳልፋ ሰጠኝ። ከዛ እንግዲህ ደግሞ ሰኒን አምጭ ብሎ ነው እንግዲህ በቤቷ ገብቶ ሰኒ ደግሞ ከነ ሊና ቤት ከነ ኪራ ቤት ይዛ እነ ምሩ ቤት ሄዳ ነበረ። በዛው እግር መንገዷን ማለት ነው። ከዛም ረስታው ነበረ እዛ ቤት። ከዛም እንግዲህ ስፒድ አላገኘውም። እሷ ነው ተሸክሞ ይዞ ሄዶ እንግዲህ አግቷት ነበረ። ለብዙ ጊዜ ተሰቃይታ ነበረ። ከዛም እንግዲህ ጓደኛው ስፒድ ጋር ተነጋግረው ስፒድን በቃ ጓደኞቻችን ጋር ብሄር ነው አለው። ስፒድም እነሱ ጋር እሺ ይሁን ብሎት ላከው። ከዛም እንግዲህ ስፒድ ደግሞ ይሄኛው ጆከር ማለት ሰኒን ሊጎዳት ስላልቻለ ሊጎዷት ለሚችሉ ሰዎች እንግዲህ በጣም መጥፎ ለሆኑ ሰዎች ወስዶ አሳልፎ ሊሰጣት እየጎተታት ማታ ላይ ጆከርም እንግዲህ ከሄደበት ኪዷን ብሎ እየጎተተ ሲወስድ ከዛ ጆከር ከኋላው እንግዲህ ያው ይሞታን ብሎ አልነበረም። እንግዲህ ጆከር ደግሞ ከመታው በኋላ ግን ያው ቀለል አድርጎ ነበር የመታው፣ ግን እንዴት እንደሞተ ከዛ እሱም እኔ በጣም ቅር ብሎኛ መመለስ አለብኝ አብሮ አደጌ ከጎዳና ወድቄ ሳለ ሲያበላኝ ሲያጠጣኝ የነበረው ሲያለብሰኝ የነበረው ጓደኛዬ ነው። ዞር ብዬ ማየት አለብኝ መመለስ አለብኝ። አንቺን አስመልጭሻለሁ አይደለም ልጅ ብሎ ሲላት እሷም እንዴ አንተ እኮ ከተመለስክ ጓደኞቹ እየመጡ ስለደወለላቸው ይዙሃን ስትለው እሺ ብሎ ተመልሶ እንትን አላት። አሁን ግን እንደሞተ ተነግሮታል። በጣም አዝኗል ማለት ነው። ሰኒ ጋም እንግዲህ አንቺን ያገኘሁበት ቀን እያለ እየረገመ በጣም ተናዷል ማለት ነው። በጣም ያሳዝናል። ያው መሞት የለበትም ነበር ግን ሞቷል። እንግዲህ ጓደኛውን በጣም ተጎድቷል ማለት ነው። ሰኒም እንግዲህ እያጽናናችው ነው ማለት ነው። እስኪ እንግዲህ የሚሆነውን እናያለን። ከዛም እንግዲህ ናሁም ከእናቱ ጋር እያወራ የሰላም ነው እንጂ ምንም ችግር የለም፣ ኧረ የሰላም ነው፣ ሌላ ምን ይሆናል ብለህ ነው ናሁምዬ እያሉ ነው እንግዲህ ናሁም እናት አለምዬ ማለት ነው። ከዛ ናሁም ምሩም እኮ ቅድም ደውላልኝ ሄዳለች እያለች ነው ወደ ታንቺ ጋር ነው ከጠየቅኳት ቆይቻለሁ እያለች ናፈቀች እያለች ነበረ። ታዩ በላት ደግሞ እንደዚህ ሆና ለምዶ የምትለፈው እኔ እኮ ደህና ነኝ፣ ኧረ ችግር የለም እማዬ እንመጣለን ደስ ይላታል፣ ከመጣችሁ ነው ቡና ፈላለሁ። ከዛ ናሁም አባት ሰላም ለዚህ ቤት ይሁን ብለው ሲመጡ እንዴት ነህ ጎረምሳው እዚህ ነህ እንዴ አለምዬ አሉ። እንዴት ነሽ አባ ስልክ ስደውልልህ አታነሳም? በሰላም ነው ስራ ይዤ ቆይ ልጅሽን ስላገኘሽ ነው እንዴ ዝም ብለሽኝ ዋልሽው እንዴ? እናስ መጠርጠሩስ? እኔ እኮ እንዴት አልደወለችም ብዬ እያሰብኩኝ እማ እኮ እኔን ካገኘሽ ምንም አትፈልግም። እንደዛ ነው እንዴ አለምዬ? እናንተ ደግሞ እንግዲህ በቃችሁ የፉክክራፍ ጀምራችሁ አይደል አለምዬ? በይ ምረጭ። ልክ ነው። አሁን ማንን ነው የምትወጂው? ይኸውልህ መልሱም በኋላ ደግሞ ታውቀዋለህ፣ በኋላ እንዳትናደድ አለምዬ ምረጭ ብለው እንግዲህ ኧረ ጉድ እኔ ራሴን ነው የምመርጠው ብላ ፈንደል እያለ ተነስታ ሄደ። ሀዛይ ናሁም አባትም እንዳይከፋ እኮ ብላ ነው እንደዛ ያለችው አሉ።
ይሁንልህ እስኪ እመን እንጂ ተባብለው እንግዲህ ፍቅራቸው በጣም ነው ደስ የሚል አባትና የልጅ ማለት ነው። እናትየዋ እንኳ ትንሽ አስመሳይ ነገር ናት። አባትየው ግን ፍቅር ነው፣ በጣም ፍቅር የሆነ አባት ነው ማለት ነው። ከዛ ደግሞ የናቲ ቀበጥ የቅዱሴን በር ስታንኳኳ ከዛም አልከፍታ ድጋሚ ማንኳኳት ጀመረ። ይሄ ደግሞ አይከፍትም እንዴ ብላ ወልገድ ወልገድ እያለኝ ከዛ ሀይ ስትል ከዛ እሱም ደግሞ አቤት እንዴት ነህ ቅዱስዬ? ደህና ነኝ በሰላም ነው። ምን ነው ተሳስተሽ ነው? የእሱ ቃ አይደለም የኔ ቤት የቅዱስ ቤት ነው። አንተን ፈልጌ ነው ባክመተው ጭራሽ እኔን። እሺ ምን ፈለግሽ? እናቴ እኮ መናደድህን ነግሮኝ ያው ላረጋጋህ መጥቼ እኮ ነው አለች። ከዛ አንቺ ነሽ የምታረጋጊው? እኔን ልትረጋጊኝ? ኦ ቅዱሴ እኔ ሰው ሳረጋጋ በጣም ጎበዝ ነኝ። እየተረጋጋው ስለሆንኩኝ ላረጋጋህ ብዬ ነው አለች። ስሚ አንቺ እኮ እብደት እኮ መልክ ቢኖረው እብደት እኮ አንቺን ነበር የሚመስለው ሲላት ማለት አለኝ። እንዴ ብላ የቅዱስ ፍቅረኛ ደግሞ ከርቀት ከናቴ ፍቅረኛ ጋር ሲያወራ ታየዋለይ ማለት ነው። እንግዲህ እናቴን ቅዱሴ ደግሞ ከልጅ ልጅ ምን አድርገው እንደሆነ አላውቅም፣ እሷ ትከተለዋለች፣ እሱ ይሸሻታል ማለት ነው። እንግዲህ ትተሽኝ ሄደሻን በማለት ነው። እሷ ግን እንደገና ስታገኘው ፍቅሯ ጨምሮባታል፣ እየተከተለች ነው በየሄደበት። ከዛ እንዴ ወይኔ ቅዱስ ተበላ ተበላ ሲል ምንድነው አንተ ደግሞ ውሻ ነው እንደ የበላይ ብላ ከዛ ነይ ግቢ ቅዱሴ እንደማረጋጋ አምንህበት አይደል አለች። እሱ ግን አምኖበት እና ሊያታረጋጋው ሳይሆን ያው ያችን በርቀት ሳያየ እንግዲህ ትዳር ይዟን ብላ እንድታስብ ነው እዛ ጎትቶ ማስገባት። ከዛም አየች፣ ከዛም ሌላ ህይወት ጀምሯን ማለት ነው ብላ ትታ አይታ ሄደች ማለት ነው። ከዛ እሱን ጎትቶ አስገባት፣ ሳይፈልግ አስገባት ማለት ነው። ፈልጓት አይደለም ግን ያው እንድትርቅ ነው። የጽናት አባት ደግሞ እንደው ልጄ አንድ ነገር ላማክርሽ ነበረ። ምንድን ነው አባ? እንደው ስለ ሽምግልናው እንደው የሆነ ነገር ለማውራት ነበር። ምንድን ነው አባ? እንደው ሽማግሌዎች ሲመጡ ብቻዬን ከመሆን እህቶችን ማለቴም አክስቶችሽን ብጠራቸው እንዴ አባ? ማን እንደሚጠራ እንደማይጠራ እኮ መወሰን አይገባህም። አንተ ነህ እኮ የምጠራው። እሱ መስጠፋኝ እንደውም አንቺንም ብረብሽሽ ከሆነ ይቅር አሉ። በፍጹም አባ፣ እነሱ እኮ የአንተት ብቻ ናቸው። ስለዚህ ጥራቸው። እንደው ይደብርሻን ብዬ ጨንቆኝ ነበር ብሎ ደስ አላቸው። እንዲህ አባ፣ ይህን ያህል አታውቀኝም ማለት ነው? ልጄንማ አውቃታለሁ፣ በደንብ ነው የማውቃት። ልጄ የኔ ዋህ፣ የኔ ሩሩ፣ የኔ ቅን ልብ ሁሉ ነገር ናት ብለው እንግዲህ አሞጋገሷት። ከዛ እሷም አባዬዬ ሁሉንም ከአንተ ነው የወረስኩት አለች። እንግዲህ ጽናትና አባቷ በጣም ደስ የሚሉ ናቸው። አባትየውም እንግዲህ በጣም የአባት ጉርማ ሞገስ ያላቸው ደስ የሚሉ አባት ናቸው ማለት ነው። ትልቅ ሰው በጣም ደስ ይላል። መልክ ግን እናትሽ ነው ቁርጥ አላት። ወይኔ አባ ያበጠርኩትን ኮዶሮች እንዳይበትኑብኝ በቃ ልሂድ ብላ አረሳስታ ብድግ ብላ ሄደች። ስለእናቷ ሲነሳባት ከዛ አባትየው ማሰብ ጀመሩ። እንደው እኮ በዚህ ሰዓት ምን አለ እናትሽ ብትኖር እንዲህ አድርገሽ ይህንን አክለሽ እንደዚህ አድርገሽ እናትሽ በሰርግሽ እንደው እንደዚህ ሹር ጉድ ብትል እንዴት ጥሩ ነበረ። ምን ይደረጋል ታዲያ ፈጣሪ ፍቃድ ነው ብሎ አባትየውም ትንሽ ሀዘን አደረጉ። ከዛ እንግዲህ ጆከር ደግሞ እኔ መስኪን ቁጭ ብሎ እዚህ ሲያለቅስ ስልክ ሲደውል ያው እንግዲህ ስፒር ደግሞ ለምንድን ነው ስልክ የማያነሳው ብሎ ሲደውል ጊዜ ያው ስፒርን በህይወት አገኘዋለሁ ብሎ ነበረ። ሲደውል ግን እንደሞተ ተነገረው ማለት ነው። ከዛም በጣም ደነገጠ። ከዛም በጣም አለቀሰ። በጣም ደንግጦ ወይኔ ብሎ በጣም አዘነ። አሳዘነኝ። በጣም ነው ያሳዘነኝ በእውነት ያው መልካም ሰው ስለሆነ ሰኒን አትርፏታን። ግን ያው እዚህ ጋር ጓደኛው ነው እንዲጎዳበት አይፈልግም ነበር። ያው ግን እንግዲህ እንደዚህ ሆነ። ይቺ ተንከሲስ ደግሞ ጽዮን ማለት ነው ባለፈው የሆነ
የተቀመጠ ወረቀት አለ የነ ኪራ እንግዲህ ያው ፊልም የሞተበት በዚህ ምክንያት ነው። ጽናትም እናት ሰኒም ታግታ መከራዋን ስታይ የነበረው በዚህ ነው። እና እንግዲህ እንደዋዛ እንግዲህ መዥገር ማለት ነው ይዛዋለች ማለት ነው። ስትይዘው ምሮ አስጥላት አስቀምጠው ነበር። ምሮም ፈዛዛ ናት በነገራችን ላይ በጣም ታነድዳለች። አንዳንዴ ችላ ትላለች ሁሉን ነገር እና እሷም ተቀብላ ስይዘው ይሄ ነገር ምንድን ነው ብላ አላለችም። ዝም ብላ ውስጥ አስቀምጣ አሁንም እንደገና ወሰደችው ማለት ነው። ወስዳ እንግዲህ ጭራሽና ለምዬ አድርሰዋለች። ተንከሲስ ምን አስባ ነው? ምንድን ነው ምን እንደሆነ እንኳን ሳታውቅ ከኋላ ስትሸውጥ ከዛ ምሮ መጣይ። ከዛ ምን እያደረግሽ ነው አለቻት። እዚህ ደግሞ ምን ትሰሪያለሽ አለቻት። ምንም እንዲያው እንቅልፍ የመጣና ልተኛ እና ሳሎን አይሻልም? እሱማ የሚለበስ ነገር ፈልጌ ነው አለች። እኔ እመጣልሻለሁ እኮ ስትላት አይ ይሻላል ስትል ተርበተበትሽ እኮ ሰውነቷ በጣም ተርበተበተ። ያው በኋላ የያዘችው ነገር ከዛ እንዳታይባት ሾከክክ ስልክ የጠራ ብላ እንዲሁ አስመሳይ ነው በጣም ቄጧን አዙራ ጨረሽ ወጥታ ሄደኝ። እንግዲህ ምሮ መጠርጠር ነበረባት። ምንም አጠረጥርም። ምሮ ደግሞ እዚህ ጋር በጣም ነው የምታናድደኝ። የምሮ ገጸ ባህሪ እዚህ ጋር በጣም ያስጠላል። የሆነ መጠርጠር አለብሽ። ምንድን ነው ካልጠርጥሩ በሩ ተመነጠሩ ነው የሚባለው ብላለች ያቺ ሊና። ከዛ እናቴ ደግሞ መጣሽ እንዴ ሲላት መጣሁ እኮ ዝም ብሎ ነው እንዴ ጠሩሽ? አሁን ደግሞ ቅዱስ አታቅፈኝም እንዴ? ጆሮን ይዛ አታቅፈኝም እንዴ? ምናምን እንዴ ለምንድን ነው የምትጮህብኝ አለችው። ከዛ ስነ ስርዓት አይኖርሽም እንዴ አንቺስ ራሱ አላት። በጣም ደፋር ናት የናቲ ፍቅረኛ። ቆይ አንተ ረስተው ነው እንዴ ቅድም ቀይ ምንጣፍ አንጥፈህ በጣም እያሽቀበጥክ እንዴ ያስገባኝ? አሁን በአሁኑ የምትቀያየረው አንቺ መች ትሰሚያለሽ? እኔና አንቺ መቼ የምንግባባ ሰዎች አይደለንም። አንተ ደግሞ ብሎ ቅዱሴም ተነስቶ ሄደን ናቲም ይሄ ጎታ ዝም ብሎ ይስቃል። ከዛ ኧረ እኔ ምንም አላልኩም ራሱን አቅፎ አሽቀብጦ ያስገባኛል። ግን እሷ የመሰላት እንግዲህ እሱ ፈልጓትና ወዷት ያስገባት መስሏን ነበረ። እሱ ግን ከሌላ ነገር ለመሸሽ ከፍቅረኛው ለመሸሽ ነው ትዳር አለው ብላ እንድታስብ ከዛ ለመሰስ ነው። ማን ቅዱስ ነው ያቀበሽ? ራሱ ቅዱስ። አሁን ደግሞ ቀድሞ ድንገት ይቀያየራል እንዳይሰማሽ አንቺንም ሰባብሮ ነው የሚጥለሽ። ማንን አለ ስሚኝማ ደግሞ ራሱ ቅዱስ አሁን ደግሞ ደርሶ ተቀያይሮ ሌላ ሰው ሆነ። ወይ አንቺ ወንድሜ ነው ብለሽኝ አይደል እንዴ? ቅድም ወንድሜ ነበር ካሁን ግን አይደለም አለችው። አንቺ ደግሞ ለኔ ትንሽ ማለት ነው እና ብልህስ እና ለወንድምት ነው የሚሆን ሌላ ምን ይሆናል? ኧረ እናቴ ነው አለች። እና ታዲያ ነው ብልሽ ምን ታመጫለሽ አላት። ጭራሽ ነው ብላ በጣም በልህ። ለነገሩ ሴት ስታዩ ትቀየራላችሁ አለች። ከዛ እንግዲህ ደግሞ ወደ ጽናት ስንሄድ እንግዲህ ዴብ ደግሞ በጎቹን እየጠበቀ ከዛ የጽናት አባት መጡ። ከዛ እንደው ጋሼ አስጠርተውኝ ነበረ መጡ እንዴ አሉ። እንግዲህ ዴብ ደግሞ በጣም ደስ የሚል ወንድም ነው ለጽናት ማለት ነው፣ ምርጥ ወንድም። ከዛ ጽናት እሻለች እንዴ? አዎ ልጄ እኮ ቀና ናት እንዴ ሳይጠይቋት ያንን ያህል ችግር የለውም እኮ ሳይጠይቋት ራሱ እያደረጉ መሀላቸው ምን እንዳለ ታውቃለህ? ምን እያሉ እንደሚሰድቧት። እሱማ ዝምድናው ነው እንጂ እንደ ስራቸውና እንደ ድርጊታቸው አይገናኙም ነበረ። አዎ እንዴት አልጠይቃትም? ልጅን በዚህ ሰዓት የሚያናድዳትና የማያናድዳትን ነገር ማወቅ አለብኝ አሉ የጽናት አባት። እሱም ማወጋሽ አዎ አንገቷን ደፍታ ነበረ ከተማ ሄዳ ወንድ ስታተራምስ እየተባለች አሁን አንገቷን ቀና ልታደርግ ነው። ኪራዬ ልታገባ ነው አሉ። በጣም ደስ ብሎኛል። እኔም ያባቷን ስም በኩራት ልታስጠራ ነው አሉ የጽናት አባትም ደስ ብሏቸው። ከዛ ዴብም አዎ ጋሼ አሁን እጄ ልንገራቸውና መተው እንዲያ ያድርጉት
እሺ ካልሆነ ወይኔ እጄ ጥራቸዋል። በዚህ ደስታ ላይ ሁኜ ደክመኛም ብለህ ነው? እኔው ሄዳለሁ አሉ። እሺ ጋሽ እሺ መጣው በቃ ብለው ተደስተው እንግዲህ ሰኮም ሰኮም እያሉ ሲሄዱ ከዛ ዴብም ደግሞ ወይ ጋሽ ጽናትን እኮ እንዴት እንደሚወዷት አሉ። እንግዲህ እዚህ ጋር ደግሞ ማለት ነው ዴብ በጣም እንዴት ደስ እንደሚል ድምፁ ራሱ በጣም ምርጥ ነው ማለት ነው። ከዛ ደግሞ ኬራና እህቱ ኪያ አንቺ ቆይ እዚህ ነሽ እንዴ? እንዴ እኔ እኮ ታጥቤ ሰው በጣም ደክሞኝ ስለነበረ ለዛ አሁን ምሳ ለመብላት ፈልጌ ነው ምናምን ብላ ኧረ እባክሽ ደፋ ቀና እያልኩ ነበር ስትል ኧረ እባክሽ ታውቅለ እንዴ እንዴት ብዬ እንደምሰራ ስትል ኧረ ብሎም አየንሽ እኮ ምሳ በላሽ? አልበላሁም ገና አልበላም ትበያለሽ ግን ምንም ጠባይልም የት እየሄደ ነው ብሎ ጭራሽ ሙድ ያዘባት ማለት ነው። እንዴ የጀመረው ደግሞ እሺ በቃ ጽናቴ ብሎ መጣራት ጀመረ። ጽናት እኮ የለችም ጽናት እኮ እያልኩ ነው ያለው። አቤት ጠራኸኝ አለች። ግን እኮ ጽናት ነው ያልኩት። እንዴት እንዳወቅከው እኔ እኮ ገርሞኛል ስሙን አለች። እንግዲህ ይህ ጽናት እኮ የባለቤቴ ስም ነው። መጣች እንዴ? እንግዲህ እሷ ስምም እዚህ ጋር ጽናት ነው መሰለኝ። ወይ ጉር ነው። በሉ ስሟን ቀይሩ። ኪራዬ በቃ ምሳ አቅርቢ እሺ ብላ እንግዲህ እቺ ደግሞ ትንሽ ጽናትን ትመስላለች። በነገራችን ላይ እንዴ ምንድን ነው ግን አልገባትም። እንዴ በደንብ አልሰማዋትም። ለነገሩ አንቺ ሀሳብሽ ሁሉ ምግብ ላይ ሆነሽ እንዴት ትሰሚያለሽ? እንደውም አልበላምሽ በምግብ ማገመተኝ ተይዋ የማይበላልኝ ብቻዬን የማይበላልኝ መስሎሽ ነው? እበላዋለሁ አለ። ኧረ እሱንማ እናያለን። ሲጀመር አንቺ ምግብ አይተሽ መች ትበያለሽ ብሎ ጨራሽ ሙድ መያዝ ጀመረ። ኧረ እባክሽ ሳትበላኝ ድረሽልኝ ማለት ጀመረ። እዛ ክያን በሳቅ ሞተች። አይ ኪራ እስፊር ደግሞ እንግዲህ እዚህ ቁሞ ማነው ጆከር ይሄ ሁሉ ነገር በአንቺ ነው የተፈጠረው ብሎ ሰኒ ላይ በጣም ይጮዋል። አትጩህብኛ በአንቺ ምክንያት ነው የሁሉ ተፈጠረው። አንቺ መንገዳችን ባትገቢ ኑሮ የሁሉ ነገር ባልመጣ። ቆይ ያስጨነቅተኝ ነው ምንድን ነው? ወይኔ ስፊድማ ብያዝ እኮ ይፈታ ነበር። የዛን ቀን ማታ ሲሞት አንድ እጄን ይዞ ያሳደገኝ እዛ ጎዳና ላይ ጥላ ከለላ ላይ ሆነኝን በአንድ እጄ ገድዬዋለሁ። ማን የነገረህ? ማንስ ቢነግረኝ ምን ለውጥ አለው? የዛን ቀን እጄን በቆረጦ ነው። ምነው ባላደንኩሽ? እሺ አይዞህ በቃ ዘወር በይልኝ። በአንቺ ምክንያት የሁሉ ነገር የተፈጠረው። ምን አለ ባላገሽ ኖሮ ትሰሚኛለሽ? ለዚህ ሰራሽ መቼም ይቅር አልልሽም። እሺ ምን ልበል? ወደ ቤት ግባ አለችው። አልገባም ራስ ወዳድ ናችሁ ብሎ በጣም እየተናደደ ወደ የት ነኝ ስትለው አንቺን ወደማላይበት ትሰሚኛለሽ? ድጋሚ ሁለተኛ አንቺን ደግሜ ያገኘሁሽ እገልሻለሁ። አንቺን ማየት አልፈልግም ብሎ በጣም እየተቃጠለ ሄደ። በጣም ያሳዝናን ጆከር። ምንድን ነው እየተፈጠረ ያለው? አለች ሰኒ። በጣም አሳዘነኝ ጆከር ማለቴ በቃ ለሰኒ ብሎ ጓደኛውን እንግዲህ መጥቶ ይሞታን ብሎ አላሰብም ነበረ። ሲሞትም እንግዲህ ጎዳና ላይ ሲያበላኝና ሲያጠጣኝ የነበረው ወንድሜን አሁንም እንዴት እንደዚህ አድርጌ ገድለዋለሁ ብሎ በጣም አዘነ። እንግዲህ አቶ ተሰማና አቶ በዛብህ ደግሞ ምን ነው ሰሞኑን ጠፋህ አሉት። አቶ በዛብህ አቶ ተሰማን በዚህ ባንኩ ጉዳይ እየተሯሯጥኩ ነበር እና ተሳካ? እስካሁን የለም አልተሳካም። ድሮም እኮ አልሰማ ብለህ ነው እንጂ ነግሬህ ነበር። ግድ የለም ይሳካል። ግን መሬቱን ሽጠው አለው። ለምንድን ነው የምሸጠው አለው። ከዚያም እና ካላዋጣህ ምንድን ነው መሬቱን ሽጥና ግድ የለም ትንሽ እታገሳለሁ። እኔም ትንሽ ነው ትዕግስቴ። ለምን ለዛሽ ገልቱ ለብርቄ ነው አለ። እስካሁን ትመጣለች ብለህ ነው? እሷ እንደሆነች አትመጣም። ወዳ ነው የምትመጣው። አይ እሷ አትመጣም፣ አትጠብቃት፣ አትመጣም። እንዴት ማለት ሲለው ያው ቆየች ብዬ ነው ካሁን በኋላ አትመጣም ብሎ አቶ ተሰማ አቶ በዛብህን ርር አረጉት ማለት ነው። አቶ በዛብህ አንተ መጥፎ ሰውዬ መቼም ተመልሳ አትመጣልህም አንተ ተንኮለኛ
እና በርቅዬ እንግዲህ ፈታ ዘና እያለች ነው ከሌና ጋር ማለት ነው። አቶ በዛብህም እንግዲህ እርር ብሏን ማለት ነው። ውድና ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ፈጣሪ አምላክ በያላችሁበት ሰላማችሁን ብዝት ትርፍርፍ ያድርግልኝ፣ ሀገራችንን ሰላም ያድርግልን። በጣም አመሰግናለሁ ውድ ቤተሰቦች። ባይ ባይ።